እንዴ አቤል እዚህ ምን ሰራለህ? ፍቅር ስላገኘሁሽ በጣም ደስ ብሎኛል። የምር እኔ ትጠብቂኛለሽ ብዬ ነበር፣ ግን አንቺ አግብተሽ ጠበቅሽኝ። ቢሆንም እንኳን አገኘሁሽ። በጣም ደስ ብሎኛል ስላገኘሁሽ። አዎ አቤልዬ ደህና ነህ አንተ? ድሮ እኮ አቤል ብለሽኝ አታውቂም። የኔ ፍቅር ነበር የምትይኝ። ምን ተፈጠረ አሁን? አገባው ብለሽ በቃ እኔን ከነመፈጠር የረሳሽኝ ማለት ነው? አሁን እንደዛ ማለት አልችልም። ያ ጊዜያችን እኮ አለፈ አቤልዬ። ይኸውልሽ አለፈ የሚባል ነገር የለም። እኔ አሁንም ቢሆን አንቺን አፈቅርሻለሁ። ካንቺ ጋር መኖር፣ ካንቺ ጋር ማርጀት ነው የምፈልገው። አልሆነም እንጂ እኔም እኮ ያንን ነገር ፈልግ ነበር፣ ግን ያ ታሪክ አልፏል። ይኸውልሽ ያለፈ ታሪክ የሚባል ነገር የለም። እኔ ካቆምንበት እንድንቀጥል እፈልጋለሁ። እሱ አይሆንም። እኔ ሰው ሚስት ነኝ። ሰምኛለሽ ፍቅር፣ አንቺ የማንም ሚስት አይደለሽም። የኔ ሚስት ብቻ ነሽ። አንቺ የአቤል ሚስት ብቻ ነሽ። ገባሽ? አንቺን አጥቼ መኖር አልፈልግም። ያን ሁሉ በረሃ ያለፍኩት አንቺን እያሰብኩ ነበር። አሁንም ቢሆን አንቺ የኔ ነሽ። ስፈልግ ጠፋ። ብዙ ክረምቶችም አለፉ። አሁን ደግሞ ዛሬ መጣ የኔ ነሽ ትላለህ። ሰምኛለሽ ፍቅር፣ እኔ ምኞቴ ሀብታም መሆን ነበር። ለዛም ነው በሊቢያ በረሃ የተሰደድኩት። እናም በቃ ብዙ ስቃይ አየሁ፣ ግን በቃ ሊሳካልኝ አልቻለም። አሁንም ቢሆን በብዙ መከራ ስቃይ አልፌ ነው አንቺን ለማግኘት የመጣሁት። ፍቅር አንቺን ብዬ እኔ ስመጣ የለሽ ሰፈርሽ ብዙ ተንከራተትኩኝ። እናም ከሰዎች እንዳገባሽ ሰማሁ እና ብዙ ፈለግኩሽ። እግዚአብሔር ይመስገን አሁን ግን በስተመጨረሻ አገኘሁሽ እና በጣም ደስ ብሎኛል። እኔ ፍቅር አንቺ ደስ አላለሽም? አቤልዬ በቃ ሂድ ከዚህ። እዚህ መሆንክ ጥሩ አይደለም ለኛም። ፍቅር ለምንድን ነው እዚህ መሆኔ ጥሩ ያለው ነው? ምን ስላገባሽ? አዎ አቤልዬ ስላገባው እዚህ መሆንክ ጥሩ አይደለም። ይኸውልሽ አንቺ እኮ እኔ ብቻ ነሽ፣ የማንም አይደለሽም። ይኸውልሽ አሁን ውጪ እጠብቅሻለሁ። በቃ ልብስሽን ቀይሪና ነይ። ደግሞ በጣም ነው ያማረብሽ። በቃ ውጪ እጠብቅሻለሁ። ቶሎ ነይ ታዲያ። ፍቅር አሁን መጥቼልሻለሁ። እሺ ምን ያክል የመከራና የጭንቅ ጊዜ እንዳሳለፍሽ ይገባኛል። ካሁን በኋላ ግን ስጋት አይግባሽ። እኔ ያለሁልሽ ከጎንሽ ነኝ። እኔ ሁሌም ቢሆን እሺ። በቃ አንተም ካሁን በኋላ የደስታ ጊዜ ነው ጠብቅ። እያንዳንዷን ሰከንድ ፍቅርን አጣጥም፣ ናፍቆትህን። ካሁን በኋላ የመከራ ጊዜ አልፏል፣ የብቸኝነት ጊዜ አልፏል። ከእሷ ጋር ጥሩ ጊዜ ማሳለፍ ነው ካሁን በኋላ። ተመስገን። ካሁን በኋላ በቃ የደስታ ጊዜ ነው። ፍቅርን አጥቼ እስከ ዛሬ ተጎሳቅያለሁ፣ ተጎድቼ ነበር። አሁን ግን ተገናኝተናል። ካሁን በኋላ እያንዳንዷን ቀን፣ እያንዳንዷን ደቂቃ፣ እያንዳንዷን ሰከንድ አብሬያት ማሳለፍና አብሬያት መሆን ብቻ ነው የምፈልገው። ከዚህ በኋላ አንድም ሰከንድ ቢሆን ልለያት አልሻም። በጣም ናፍቃኛለች። በዛ ላይ ያሳለፍናቸውን ቆንጆ ቆንጆ ትዝታዎች አሁንም እነሱ ማስቀጠል ነው የምፈልገው። አብሬያት ጊዜ ማሳለፍ፣ አብሬያት መሆን፣ እሷን ማዳመጥ፣ በክፉም ሆነ በመከራም በደስታም በሁሉም አብሬያት መሆን፣ እሱ ነው የምፈልገው። ፍቅር ውጪ ብዙ አስጠበቅሽኝ እኮ አልናፈቅሽም እንዴ? አቤል ከዚህ ውጣ፣ እኔ ራሴ እመጣለሁ። የኔ ፍቅር ውጣ የሚባል ነገር የለም። እኔ በፍቅርሽ በጣም ተርቤያለሁ እና በቃ አሁን እንውጣና አብረን ፈታ እንበል። እሺ በይኝ። ወዴት እንድንሄድ ነው የምፈልገው? ይኸውልሽ ወደ እኔ ቤት ሄደን በፍቅር ብትን እንድንል እፈልጋለሁ። በናፍቆትሽ አብቻለሁ። እኔ ለሱ ዝግጁ አይደለሁም። ዛሬ መተህ ወተን፣ ኧረ ተው እንደሱ አይባልም። ይኸውልሽ አሁን እኔ
በአንቺ እቅፍ ውስጥ መሆን ብቻ ነው የምፈልገው። እሱ ነው ምኞቴ። ቆይ አሁን የምን ዝግጅት ያስፈልገዋል? እኔ እኮ በናፍቆትሽ ልሞት ነው። ይኸውልሽ እኔ ከአንቺ ተለይቼ ኖርኩባቸው እያንዳንዷ ቀን ለእኔ ህመም ናት እና እባክሽ የኔ ፍቅር በጣም ነው ናፈቅሽኝ እና በፍቅርሽ ተመኛለሁ። እባክሽ ተረጂ። እሺ እኔም እረዳሃለሁ፣ አንተም ግን ተረዳኝ። እሺ ምን ልረዳሽ? ንገሪኝ። እኔ እኮ ያለ አንቺ መኖር ከብዶኛል የኔ ፍቅር። እኔ ለብዙ አመታቶች ፈልጌ አጥቼሽ ነበር። አሁን ስላገኘሁሽ ግን ምን ያክል ደስ እንዳለኝው ከፊቴ ላይ አታይም? እና ባንቺን ደስታ ፍቀጂልኝ፣ ደስታ ስጪኝ የኔ ፍቅር። እባክሽ የኔ ፍቅር እንደ ድሮአችን ነው። እባክሽ ፍቀጂልኝ። አቤልዬ ተረጋጋሽ፣ ተረጋጋታው ወተን እናወራለን። ይኸውልሽ ወሬ የሚባል ነገር አልፈልግም። እኔ ከአንቺ ጋር መደሰት ነው የምፈልገው። እኔ እኮ ፍቅረኛሽ ነኝ። ይሄ አይሆንም። እኔ ሰው ነኝ እና ደግሞ እንደዛ አትበል። የሰው ነኝ የሚባል ነገር የለም። አንቺ የኔ ብቻ ነሽ፣ የኔ ብቻ። ማንም ከኔ እንዲለይሽ አልፈቅድም። ከዚህ በኋላ ከአንቺ ከምለይ ሞቴን በመርጥ ይሻለኛል። እሺ ውጭ ጠብቀኝ፣ ትንሽ ማሰብ እፈልጋለሁ። የኔ ፍቅር ከጎንሽ እኮ ነኝ። ምንድነው ማሰብ የሚያስፈልገው? እኔ እኮ ብዙ አመት አስጠብቅሽ ነበር። አንቺም ግን እኔ መጠበቅ ነበረብሽ የኔ ፍቅር። ለምን አልጠበቅሽኝም? ለምን? ያ ሁሉ ፍቅራችን፣ ያ ሁሉ የተግባባነው ቃል እንዲሁም ይረሳ እንዲሁም ምተው ነበር። እኔ ግን በልቤ ውስጥ አልኖርም ነበር። ቃልሽን በልቤ ላይ አትምም ነበር። እያንዳንዷን ህመም ያንቺን ፍቅር እያሰብኩ ስቃቋምና ስታገስ ነበር። የኔ ፍቅር ለምንድን ነው የኖርሽ? ቆይ ለምንድን ነው የካድሽኝ? የኔ ፍቅር ቃል ነበረን እኮ እኔና አንቺ ቃል ተግባብተን ነበር። ረሳሽ? ላስታውስሽ? ቃል ተግባብተን ነበር ልጆች ልንወልድ አብረን ለመኖር በአንድ ጣራ ስር ለመኖር ቃል ተግባብተን ነበር እኮ። እና በቃ ያ ቃል ውሃ ወሰደው፣ ያ ቃል ጠፋ። የኔ ፍቅር እኔ ጋር አሁንም አለ። እሺ ይኸውልሽ በእርግጠኝነት ደግሞ አንቺም ጋር አለ። ያ ቃል እንዲሁ የሚረሳ አይደለም። የኔ ፍቅር ንገሪኝ፣ ያ ቃል የሚረሳ አይደለም? እኔም ወድጄ አይደለም የተጻፈልን ስለሆነ ነው የተለያየ ነው። የኔ ፍቅር የምመለየት ይኸውልሽ ከዚህ በኋላ ለአንድ ሰከንድ እንኳን ካጠገብሽ መራቅ አልፈልግም። ገባሽ? ገብቶሻል? እኔ ፍቅር ከዚህ ሂድ አቤል፣ ሂድ። እመጣለሁ አልኩክ። እሺ በለኝ። እመጣለሁ። ትመጫለሽ? አዎ እዚህ መሆንክ ጥሩ አይደለም አቤል፣ ሂድ። እመጣለሁ አልኩክ። እሺ በለኝ። እሺ ይኸውልሽ በቃ እንዳታቆይኝ እሺ? እኔ ፍቅር ጠብቅሻለሁ። እሺ እሺ ከዚህ ሂድ።
እኔ ውጭ ቁም እየጠበቅኩሽ አይደል እንዴ? የማትመጪው ንቀት ነው? ንቀት አይደለም፣ ተረዳኝ እንጂ። ይሄ ሰውዬሽ ደግሞ ደውለሽለት ነው አይደል የመጣው? ይኸውልሽ በአንቺ ከመጣብኝ ማንንም ነው የማልሰማው። እገድለዋለሁ። ገባሽ? ለዚህ በጊዜ ዞር አድርጊው፣ በጊዜ ፍቺው የኔ ፍቅር። በቃ እንቅፋት እንዳይሆንብኝ። አንቺ የኔ ካልሆንሽ እገድለዋለሁ። የማንም አትሆኝም፣ የማንም። መጀመሪያ እኔን ገለህ ነው ወደሱ የምትሄደው። ይገባሃል? እኔ በሱ ቀልድ አላውቅም። እንዴ ምን ጭራሽ ለሱ ትቆረቆራለሽ እንዴ? ለማንም ትቆረቆራለሽ? መጀመሪያ እኮ እኔን ነው የምታውቂው፣ ከሱ በፊት እኮ እኔን ነው የምታውቂው የኔ ፍቅር። በቃ ከኔ ሌላ ሰው መረጥሽ ማለት ነው? ሮቢ ማንም አይደለም። ይገባሃል? ባሌ ነው ባሌ። ባልሽ እኔ ነኝ። ከኔ ውጪ ማንም ባልሽ አይደለም። ገባሽ? ደግሞ ብዙ ቃል ነበር እኔና አንቺ ላንካካድ። ለዚህ ያንቺ ባል እኔና እኔ ብቻ ነን። ቆይ አንቺ ጨከነሽ እንዴት እኔን ትይኛለሽ? እንዴት ቃልሽን ታጥፊያለሽ? ቆይ እኔ አላሳዝንሽም? አላሳዝንሽም? እኔ ያ ሁሉ ቃላችን በቃ ተረሳ። እኔ ቃሌን ጠብቄ ስጠብቅሽ ኖሬያለሁ። አንቺ ግን ካርሽኝ። እኔ ጨካኝ አይደለሁም። ደግሞ ከሃዲውም አንተ ነህ። እኔ እኮ ወደዛ የሄድኩት ወድጄ አይደለም። የኔንም ያንቺንም ህይወት ለማሻሻልና ጥሩ ህይወት ለመኖር ነበር። ግን በቃ አልሆነም። ስደት አልሆነልኝም። ሀገሬ እስከትናፍቀኝ ድረስ ነበር የተሰቃየሁት የኔ ፍቅር። በቃ አሁን መጥቻለሁ። እባክሽ እስካሁን የተሰቃየሁት ይበቃል። አሁን እንኳን አቅፈሽኝ እንኳን ደህና መጣልኝ በይኝ። ቆይ አንተ ሳትነግረኝ መሄድክን ረስተኸው ነው ዛሬ እኔን ከሃዲ የምትለኝ? ይኸውልሽ ቀን ከሌሊት መፈጠሬን እስክጠላ ስሰቃይ አንቺን ብቻ እያሰብኩ ነበር እንቋቋም። አንቺ ነበርሽ በብዙ መከራ ውስጥ ሳልፍ አንቺን ከጎኔ ያስቀምጬ ነበር። አንቺን በልቤ ይዤሽ ነበር የኔ ፍቅር። ህልማችን እንዲሳካና ህይወታችን እንዲቃና ብዬ ነበር እኔ በዛ በበረሃ የተሰደድኩት። አንቺ ግን ቃሌን በልተሽና ክደሽኝ ጠበቅሽ። ሰማኝ፣ እኔ ከሃዲ ነኝ? ንገረኝ። እኔ ነኝ ከሃዲዋ? ንገረኝ። አዎ የኔ ፍቅር፣ ይኸውልሽ እኔ ሳልነግርሽ የሄድኩት እንዳታስቀሪኝ ብዬ ነው እንጂ በጭራሽ ግጅሽ አይደለም። እንዴት ነው አንቺን የምክደው? ይኸውልሽ ቢያንስ እንኳን መንገድ ላይ ሆኜ እደውልልሻለሁ ብዬ አስቤ ነበር። ግን ሱዳን ስገባ ነገሮች እንዳሰብኳቸው አልሆኑም። ሀገሪቷ እርስ በርስ ጦርነት ላይ ነበረች። እኔም ሀገሬ እስክትናፍቀኝ ነበረ ወደ ሀገሬ መመለስ የፈለግኩት እና ያኔ ተስፋ ቆርጬ ልመለስ ነበር። ግን ደግሞ በቃ ህልሜ አላማዬ ትልቅ ነበረ። ከአንቺ ጋር መኖር፣ የተሻለ ህይወት መኖር ነበረ። ገባሽ? ህልሜ የኔ ብቻ አልነበረ ያንቺም እንደሆነ ጭምር አስቤ ነው ስጓዝ የነበረው። ያን ሁሉ መከራ ሳልፍ የነበረው አንቺ ከጎን ያለሽ ብዬ ነበር። ግን ታውቂያለሽ ማንም የሚረዳኝ የለም። ደላሎች ያን ሁሉ ገንዘብ ጣምጣ ብለው ሲጠይቁኝ በጣም በብዙ ተሰቃይቼ ነበር። የማደርገው ጠፍቶኝ ነበረ። ግን ደግሞ በቃ ያን ተቋቁሜ አንዴ እንደምንም ጥርሴ ነክቼ አውሮፓ ከገባው አንቺን ወስድሻለሁ፣ ከዛ አብረን እንኖራለን፣ ልጆች እንወልዳለን ብዬ አልሜ ነበረ። ትሰምኛለሽ ፍቅር? እኔ ለወደፊቱ ህይወታችን፣ ለወደፊቱ ህልማችን ነፍሴን፣ ሁሉ ነገር ሰጥቼ ነበረ። አንቺ ግን በቃ ቃላችንን አጠፍሽ፣ ህልማችንን ገደልሽ። እኔ ፍቅር ለምን? ቆይ ለምን? አስረውኝ እያሰቃዩኝ ነበር። አካሌን ሁሉ አውጥቶ ሊሸጡ አስበው ነበር። ገባሽ? እኔ ያን ሁሉ ስቃይ ስቋቋም የነበረው አንቺ ያለሽልኝ ብዬ ነበር። የምሬ ነው። አሁንማ ምን ነው እዛው ሙቼ ባረፍኩት። አንቺ ሌላ ሰው ነሽ ከማኝ እኔ እዛው ምን ነው ያሞራ ራቱኝ በቀረው ይሄን ከማኝ። ይኸውልህ ካቢል ለደረሰብክ ነገር ሁሉ በጣም አዝናለሁ። ግን በቃ ምንም ማድረግ አልችልም። አሁን ከዚህ ሂድ፣ ሳይመጣ እሱም ቶሎ በል። ምን ፍቅር አንቺ እኔ ላይ ጨክነሽ ውጣልሽ? ታውቁሻል፣ እያበረሽኝ እኮ ነው። በጣም ክፉ ነሽ። እኔ በጭራሽ ይሄን ካንቺ አልጠብቅም ነበር። እንዴት በእኔ ጨክነሽ ውጣ ትይኛለሽ? እኔ እኮ ያንቺን ፍቅር ብዬ ነው እዚህ ድረስ የመጣሁት። ጨክኜብህ አይደለም አቤል፣ ሂድ በቃ። እኔ ነገ አንተ ጋር እመጣለሁ። እባክሽን ሂድ አትበይኝ። ደግሞ ይሄን ባልሽን ቶሎ ፍቺው። አንቺ የኔ ብቻ ነሽ የኔ ፍቅር። እኔ በቃ ድጋሚ አንቺን ማጣት አልፈልግም። አንቺ የኔና የኔ ብቻ ነሽ። አልችልም፣ እመኚኝ፣ ድጋሚ አንቺን ማጣት አልፈልግም። እና ከኔ ውጪ የማንም እንድትሆኝ አልፈልግም። እናም ደግሞ የማንምም አይደለሽም። መጀመሪያው የኔ ነበርሽ። አቤል አንተም የሰው ነህ፣ እኔም የሰው ነኝ። ስለዚህ ሂድ በቃ ሂድ። ቆይ አንቺ ከመጀመሪያው ነው አንቺ በኔ ጨከንሽው? ከመጀመሪያው እንደዚህ ውጣ የምትይኝ ከየት የመጣሽው ክፋት ነው? የኔ ፍቅር እንደዚህ አይነት ባህሪ እኮ የለብሽም። እባክሽ ለምንድን ነው እንደዚህ የምታሰቃይኝ? እኔ ባንተ መቼም አልጨክንም። ሻው ምግብ ላቅርብልክ ትበላለህ? እኔ ምግብ ሳይሆን የራበኝ ፍቅርሽ ነው የራበኝ። የኔ ፍቅር ብለሽ አቅፈሽ እንድትስሚኝ፣ አካልሽ ከአካሌ አንድ እንዲሆን የኔ ፍቅር፣ እሱ ነው የምፈልገው። እኔ አንቺ ፍቅር ነው የራበኝ። እሱ ድሮ ነበር አቤልዬ፣ አሁን በፍጹም አይሆንም። ለምንድን ነው የማይሆነው?
እስኪ ንገሪኝ። ቆይ ለምንድን ነው የማይሆነው? ይሆናል እንጂ ይሆናል። ተመልከቺ የኔ ፍቅር ይሆናል እንጂ ለምንድን ነው የማይሆነው? ቆይ ለምንድን ነው እንደዚህ ጨለምተኛ የሆንሽው? እኔ አፈቅርሻለሁ፣ አንቺም ታፈቅረኛለሽ አይደል? አዎ ስህተቴን አምናለሁ፣ ሳልነግርሽ ጠፍቻለሁ። በቃ እሱ ደግሞ ትልቁ ስህተቴ ነው እና ይቅርታ ደግሞ ታደርግልኛለሽ? ይኸውልሽ እኔ እኮ ብዙ ነገር ሆኛለሁ። ሰፈራችሁ ሄድኩኝ፣ በብዙ ፈለግኩሽ፣ ግን ላገኝሽ አልቻልኩም። ሰፈራችሁ ፈርሷል። ደግሞ የኔ ፍቅር ታውቂያለሽ አይደል እናትሽ እንደሚወዱ? የምሬን ነው። አሁን አንድ ላይ መመለሳችንን ሲያስብ በጣም ነው ደስ የሚላቸው እና እኔም ባገኛቸው ደግሞ ደስ ይለኛል። የኔ ፍቅር አቤልዬ፣ እናቴ ካረፈች 2 ዓመት አልፏታል። የምርሽን? የኔ ፍቅር ያንቺ እናት እኮ በጣም መልካም ሰው ነበር። ለእኔም ጭምር እናቴ ነበሩ እኮ ድሮን መልካም ሳይበረክት። የኔ ፍቅር በዛ ከባድ ጊዜ ከጎንሽ ስላልሆንኩ በጣም ይቅርታሽ። ምን ያክል መከራ እንዳሳለፍሽ ገብቶኛል። በጣም ይቅርብኝ። እሺ የኔ ፍቅር ይቅርታ። የኔ ፍቅር ምን ያክል ከባድ ጊዜ እንዳሳለፍሽ ይገባኛል። በዛ በመከራና በስቃይ ሰዓት ከጎንሽ ስላልሆንኩ ተቀይመሽኛል መቼም፣ ግን ይቅርብኝ እባክሽ። አንተም ጥላዬን በሄድክ ሰዓት ነበር እናቴ ያረፈችው። ድርብ ሀዘን ነው ላይ ያረፈው። እሺ እኔ ፍቅር ይኸውልሽ፣ አሁን ደግሞ በቃ ምንም አይነት ስቃይ አይገጥምሽም። እሺ እኔ ያለሁልሽ፣ እኔ መጥቻለሁ። አሁን ከዚህ የበለጠ ደስተኛ ትሆኛለሽ፣ ከድሮ የበለጠ። እሺ እኔ ፍቅር በእያንዳንዱ ሰከንድ እኔ ከጎንሽ ነኝ። ከአሁን በኋላ እነዚህ ውብ አይኖች ምንም አይነት እንባ አያፈሱም። እሺ እኔ ፍቅር እኔ ከጎንሽ ነኝ። እሺ እሺ፣ ምንም አይነት መከራ አይገጥምሽም። በቻልኩት በአቅሜ ከጎንሽ ነኝ። እሺ እኔ ፍቅር የዛን ጊዜ በጣም ከባድ ነበር ለኔ። አንተም ታስፈልገኝ ነበር። ይኸውልሽ ከዚህ በኋላ የትም ጥዬሽ አልሄድም። ደስተኛ ነው ማድረግሽ። ደስተኛ ህይወት ነው አብረን የምንኖረው እንደ ድሮ ማለት ነው። ድሮ እንደምታስቢው ልጆች ወልደን። እሺ የኔ ፍቅር ለሰከንድ የሚወጡ ጥዬሽ አልሄድም ካሁን በኋላ። በጣም ከባድ ጊዜያቶች ነበር ያሳለፍኩት። ባሌ ከጎኔ ባይኖር በጣም ከባድ ጊዜያት ነበሩ የሚሆኑት። የኔ ፍቅር ይኸውልሽ አንቺ ስለማይገባሽ ነው እንጂ እኔ ከራሴ በላይ ስለ አንቺ ነው የማስበው። አሁን በቃ ተነሽና ልብስሽን አዘጋጃች፣ ከኔ ጋር ትሄጃለሽ። በጣም ደስተኛ ህይወት ትኖሪያለሽ የኔ ፍቅር። እሺ ካሁን በኋላ በቃ ካሁን በኋላ መደሰት አለብሽ። ደስተኛ ነው የምትሆኚው። እሺ እመኚ። ብቻ ያ ሁሉም አለፈ። አሁን አንተ ብቻ እንኳን ደህና ሆንክ። እኔ ካንተ ፍቅር ሳይሆን ሰላም ነው የምፈልገው እኮ። እኔ ሰላምን ፍቅርም እሰጥሻለሁ። እባክሽ እሺ በይኝ ብቻ እንጂ እኔ ሁሉንም ነገር እሰጥሻለሁ። ሁሉ ነገሬን ነው የምሰጥሽ የኔ ፍቅር። እሱ ነው ከጎኔ ሆኖ የእናቴንም ሀዘን እንድችል፣ እንድጠነክር፣ እንድበረታ ዛሬ እዚህ ጋር እንድደርስ ያደረገኝ። አንቺ ትቼ ወዴትም አልሄድም። አሁንም ስላንተ ነው የምታስበው፣ ስላንተ ብቻ። ትንሽ እንኳን ስለኔ አታስብም። እኔ ከራሴ በላይ ስላንቺ ነው የማስበው፣ አንቺ ስለማይገባሽ ነው እንጂ። አሁን በቃ ተነሽና ልብስሽን ቀይሪና እንውጣ። በቃ አሁን ደስተኛና ሰላማዊ ህይወት መኖር ይገባሻል። እሱን ደግሞ እኔ እሰጥሻለሁ የኔ ፍቅር። በእያንዳንዱ ሰከንድ ከጎንሽ እሆናለሁ። በክፉም በደጉም አብሬሽ እሆናለሁ። ከዚህ በኋላ ብቻሽን የምታዝኝበት ጊዜ አብቅቷል። ትንሽ አሁን በቃ ጊዜ አታባኪ። ተነሽ ልብስሽን ያዥና ከዚህ ቤት እንውጣ። ሀዘንሽን ሙሉ ትረሻለሽ። ከአሁን በኋላ እኔ ከጎንሽ ነኝ። አንድም የእንባ ዘለላ አይንሽ አይፈስም የኔ ፍቅር። የእናት ሞት እኮ እንደዚህ በቀላሉ አይረሳም። አሁን አታስጨንቀኝ። ሂድ አቤል፣ ከዚህ ሂድ። ምን እያደረክ ነው? ያመሃል እንዴ? አዎ ታመሚያለሁ፣ የእውነት ታመሚያለሁ። አሁን የምፈልገው በፍቅርሽ እንድታከሚኝ ነው። በጣም ታመሚያለሁ የኔ ፍቅር፣ ታመሚያለሁ። አይታይሽም እንዴ? ይኸውልሽ እና ሳልሞት ድረሽልኝ። በቃ አሁን ባንቺ መሳም፣ አንቺን ማቀፍ፣ ባንቺ መታቀፍ ነው የምፈልገው። እሱ ነው የምፈልገው የኔ ፍቅር። አዎ አሞኛል፣ አሞኛል የኔ ፍቅር። ለምንድን ነው የማትረጂኝ? ቆይ አቤል፣ እኔ ለአንተ ምንም አይነት ስሜትም ፍላጎትም የለኝም። በቃ ተወኝ፣ ልኑርበት። ተወኝ? በወራት ፍለጋ አግኝቼሽ እንዴት ነው የምተውሽ? ይኸውልሽ ተወኝ የሚባል ነገር ጭራሽ የለም። ካሁን በኋላ ለሰከንድም ቢሆን አልተውሽም። እሱ እናየዋለን። ተወኝ ብያለሁ፣ ተወኝ። ይኸውልሽ
እኔ ካንቺ ተለይቼ ከምኖር ሞቴን ነው የምመርጠው። ሞቴን እመርጣለሁ። ገባሽ? አቤል አትሳሳት። እኔ እናንተ ለፍቅር አልታደልንም። እኔ ባሌ ብቻ ነኝ። የባሌ ይገባሃል? የባሌ ብቻ ነኝ። የማንም አይደለሽም። የኔ ነሽ። ገባሽ? የባልሽ አይደለሽም፣ የኔ ነሽ። ያገባሽው እኔ ስላልነበርኩ ነው። እና አሁን መጥቻለሁ። የኔ ነበርሽ እና አሁንም የኔ ትሆኛለሽ። አቤል ታው። እኔ ስታገስ በድጋሚ አትሳሳት። እሱን እንግዲህ እናየዋለን። እሱን እኔ የምተውሽ ስሞት ብቻ ነው። መቼም ነው ማልተውሽ። መቼም እኔ ከተውኩሽ ሞቻለሁ ማለት ነው። ገባሽ? አሁን ገባሽ? ፊት ምንም ሳልሰስት የምሰጥክ ፍቅር ነበር። አሁን ግን ተወኝ፣ በቃ ተወኝ። እኔ መቼም ቢሆን ልተውሽ አልችልም። እባክሽ ደግመሽ ተወኛት በይኝ። መቼም ቢሆን ተወኛት በይኝ። እሱን ቃል አልወደውም። ለአንተ ደስታ ብለህ እኔን ማሰቃየት የለብህም። በቃ ተወኝ፣ ተወኝ ልኑርበት። እኔ እኮ አንቺን አፈቅርሻለሁ። እንዴት ነው የሚያፈቅሩትን ሰው ተወኝ የሚባለው? እንዴት ነው የሚተው? እንዴት ነው የሚተው? ንገሪኝ። የምትወደኝ ከሆነ በሰላም ከዚህ ሂድ። ይኸውልሽ እኔ በህይወት ያሳለፍኳቸውን እነዛን አስከፊ ቀናቶች ድጋሚ እንዲፈጠሩ አልፈልግም። ድጋሚ ከአንቺ ተለይቼ መሰቃየት አልፈልግም። ስለዚህ መቼም ቢሆን አልተውሽም። መቼም ቢሆን የኔ ፍቅር ብችል እኮ ተውሽ ነበረ፣ ግን እኔ አንቺን ማጣት አልፈልግም። አንቺን መተው አልችልም። ለምንድን ነው የማትረጂኝ? የኔ ፍቅር እባክሽን፣ እንዴት ነው ተወኝ የምትይኝ? እኔ አንቺን መተው አልችልም። አቤል በእናት ልለምን፣ ተወኝ። ብችል ተውሽ ነበር፣ ግን እኔ አንቺን መቼም ቢሆን መተው አልችልም። ይልቃው እሱን ተይና ፍቅር ስጪ። በቃ ፍቅራችን እናጣጣም። እኔም እኮ ነገርኩሽ። በቃ ተወኛት በይኝ። አልችልም። እኔ አንቺን መተው አልችልም። ገባሽ? አንቺን ማጣት አልችልም። እፈራለሁ። ድጋሚ አንቺን ማጣት እፈራለሁ። ድጋሚ ወደ እነዛ ጨለማ ቀናቶች ማለፍ አልፈልግም። እባክሽን ፍቅር ድጋሚ ተወኛት በይኝ። ተወኛት በይኝ። አልችልም። የአክስቷ ልጅ ነኝ እና ከክፍለ ሀገር ነው የመጣሁት። እኛ አካባቢ ትንሽ ሰላም የለም እና ለትንሽ ጊዜ ላስቸግራችሁ። ፍቅር እንግዳ እንዳለ ለምን አልነገርሽኝም? ለእንግዳችን የሚሆን አንዳንድ ነገር ይዤ መጣ ነበርኩ። አይ ግድ የለ አሁን የደወልኩላት በር ላይ ስደርስ ነው የደወልኩላት እና እሷ እንደውም የውሸት እየመሰላት ነበር። መመጣም አልመሰላት እና በቃ ሳልነግራት ነው እዚህ የደረስኩት። ለዛ ነው። እንደዛ ነው እንዴ? በቃ ተጫወቱ። መጣሁ እኔ አንዳንድ ነገር ገዝቼ። ግን እኮ ቤት ውስጥ የሚሰራ ነገር አለ። ለምን ትሄዳለህ? አይ እንግዳማ እንደዚህ በባዶ ቤት አንቀበልም። ወጣ ብዬ የሚገዙ ነገሮችን ገዛዝቼ ልምጣ። ተጫወቱ። በቃ መጣሁ። ወንድም እንዳይደብር እሺ? እሺ። የኔ ፍቅር በቃ ይሄን ፍቺውና እኔን አግቢኝ። አንቺ እኔ ነሽ። በቃ ፍቺውና አግቢኝ። እኔ በፍቅር አኖርሻለሁ። በጣም ያበዛኸው አልመሰለህም? አሁን ለምን ከዚህ አትሄድም? ሳበዛው እንዴት እንደሚሆን አሳይሻለሁ። እኔም ሲነሳብኝ ምን እንደማደርገው እያሰብክ ባትፈታተነኝ ይሻላል። እጭ አሁንስ በዛ። ምንድን ነው? የኔ ፍቅር እኔ አልችልም። በቃ እኔ ባንቺ መጨከን አልችልም። ይህን ሰውዬ ገድዬም ቢሆን እኔን ማድረግሽ በቃ አንቺን ሊያሳጠኝ አይችልም። ይህ ሰውዬ እንቅፋት ሊሆንብኝ አይገባም። የኔ ፍቅር አንቺ እኮ ዓለሜ ነሽ። አልችልም ያለ አንቺ አልችልም። እኔ የምልሽ ባልሽ ወጥ ለወጥ ቤት እየተርመጠመጠ ነው። ቆይ ለምን አይቀርብሽ? የተርመጠመጠ ሳይሆን እያገዘኝ ነው። ይኸውልሽ ወንድ ልጅ ወጥ ሲል ደስ ይላል። የምሬን ነው። ዛሬ አንተነትህን በጣም እያየሁት ነው። ብቻ ግን መንጋቱ አይቀርም። አሁን ስነ ስርዓት ያዝና ከዚህ ጋር
የኔ ፍቅር ለምን እንደዚህ የምታደርጊው? ንገሪኝ እስኪ ለምንድን ነው የምትሸሽኝ? የዓመታት ረሃቤን ታውቂያለሽ። እባክሽ እነዚህ እንዳትዪ እንደዚህ አትዪ። ምን እየተፈጠረ ነው? ጭራሽ እኮ ድምጽ ተሰማ። ጸብሮ ምንድን ነው? አይደለም ሰላም ነው። ሰላም አስፈላጊ ነው ለሰው ልጆች ሁሉ። አንቺ ግን ሰላምሽ የራቀ ነው። የራቀ ሰላም መመለስ ከባድ ነው። ሳይረግ ቶሎ መልሽው። እሺ መልሰዋለሁ። ድምጼን ሰምተህ ነው እንደ መጣኸው? እኔማ ሰላም ልልሽ ነበር የመጣሁት። ጆሮዬ ጸብ ሰማ እንጂ። በቃ ባልሰማ አለፈው። እሺ ምንም አልሰማሁም። መስማትም ሰምቻለሁ፣ ማየትም አይቻለሁ። ለአንቺ ከጠቀመሽ ግን ዝም እላለሁ። ዝምታ እኮ ጥሩ ነው። እሺ ጥሩ። ሮቢ ካወቀ ስለሚናደድ እንዳትነግረው እሺ? ጆሮ ለባለቤቱ ባይደሚኑ ለትንሽ ጊዜ ነው። መስማቱ እንደማይቀረው አይቂ። እሺ አንተ ግን እንዳትነግረው አደራ። አንቺ የደበቅሽውን እውነት እኔ ምን ብዬ እናገራለሁ? እኔ እንድትጎጂ እንዲከፋሽ እንደማልፈልግ ወቂ። እሺ በደንብ አውቃለሁ። ከጸብ ፍቅር ነው የሚከብደው። ጸብ ለማሰብ ትንሽ ደቂቃ ይበቃል። ፍቅርና ሰላም ለመመለስ አድካሚ ነው። ቢያደክምሽም ግን ታገሺው እሺ? አንተ ግን የሁሉ ነገር እየሰማት ነበር እንዴ? አዎ እየሰማም እያየው ነበር። ይሄ ነገር ጥሩ ነገር ስላልሆነ ቶሎ አቁሚ። ባልሽ ከሰማ ይናደል፣ ጸባዩም ደግሞ እኮ ይነሳል። ቆይ ያለ እኔ ኑሮ እንዴት ለመድሽው? ሁሉም ነገር ይለመዳል። የማይለመድ መስሎ ነው። ጭራሽ ረስተሽኛል ማለት ነው? እኔም በጭራሽ አላምንም። ጊዜም ሲሄድ ይረሳል። ሁሉም ነገር ትዝታ ይሆናል። ትዝት ላይ ነበር ግን በሂደት ረሳው። ስረሳ መጣክ እና ደግሞ እኔ ለአንተ ስሜት የለኝም። በቃ ተወኝ። እኔ ካለኝ ይበቃል። ለአንቺ ያለኝ ስሜት በጣም ሙሉ ነው። አትሳሳት። ፍቅር የጋራ እንጂ የግል አይደለም። እሱን እናየዋለን። አንቺ የኔ ካልሆንሽ የማንም አትሆኝም። የማንም ገልሻለሁ እያልከኝ ነው? እያስፈራራኸኝ ነው? አንቺን ሳይሆን ባልሽን ነው የምገለው። እሱን የነካኸው ቀን ያንተ መጨረሻ ይሆናል። በፍቅር አትምጣ። አልፈራህም። ምን እንደማደርገው ታያለሽ። አሰቃይቼ ነው የምገለው። እኔ እሱ ባንቺ ስደሰት ማየት አልፈልግም። አልችልም። እሱ ሳይሆን እኔ ነኝ በሱ የምደሰተው። በደስታዬ ከመጣክ ሀዘን ነው የምሰጥክ። ምን? እሱን ከኔ ያስፈልጠሽ ነው ሀዘን ነው የምሰጥ የምትይ? የኔ ፍቅር አንቺ እኮ ለኔ የተፈጠርሽው፣ እኔም ለአንቺ ነው የተፈጠርኩት። ከኔ ውጪ ለአንቺ ሌላ ሰው አይሆንሽም። አሁን ግን ሀዘን ተመኘችልኝ። ይህን ያክል ተስፋ ቆርጠሽብኛል የኔ ፍቅር። በጣም ነው የማዝነው። በጣም አንተ ለኔ ጥፋት ነክ፣ ደስታ አይደለም። አሁን በቃ በሰላም ከዚህ ይድልኝ። አዎ ልክ ነሽ። እኔ ለአንቺ ጥፋት ነኝ፣ ስቃይ ነኝ። ስቃዩም ሀዘኑም የሚጀምረው ግን በሚያሳዝን ሁኔታ አሁን ነው። ፍቅር እትዬ እንዳለች ሾርት እየረች ሲጋግር መልሳለሁ። እሺ ቁጭ በጣም ታድክ። ልብ ሰላም የለውም። ረጋ በል። ከጸብ ከጥላቻ ከክፉ ነገር የሚገኝ ነገር የለም። ፍቅር ማለት ራስን አሳልፎ ለሚወዱ ሰው መስጠት ነው። ደግሞ ሲያምኑክ ታመን። ባላ ዘመዴ ነው ስለሚያምነው ስለሚያምናት ብቻ ነው። እሺ ፍቅር ራስ ወዳድ ያደርጋል። ስሜታውም ያለኛም ያደርጋል። ረጋ ብለህ ይህን ስሜት ተሳልፈው። አትቅና። ቅናት ጥሩ አይደለም። ያንተ ያልሆነ ነገር አትመኝ። እንዳትጎዳ ተው በቃ። ፈጣሪ ለአንተ ሚስት ፈጥሮልሃል። ብቻ እንድትሆን አይደለም የፈጠረ እና የሰው ነገር አትመኝ። እሷ ትወድሃለች፣ አንተም ግን ትወዳታለህ።
እሷ አንተ ትጨነቃለች፣ አንተ ትጨነቅላታለህ እና ቤቷና ትዳሯን አፍርሰህ ልቧን አታቁስል። ያንተ የሆነውን ብቻ ፈልግ። እሷ የኋላ ናት። አታስጨንቃት። ደስታ ሁሌም እንዲሆን አድርግ። አሁን ከባለ ትዳር ቤት ፈጥነህ ውጣ። ክፉ ብቻ ታስብ። ተነስ። ውጣ የምልህ ለአንተ አስቤ ነው። አሁን ተነስ፣ ውጣ። ሰው ቤት ተኝተህ አትቁዝም። ተነስ፣ እንውጣ። አይ ፍቅር፣ አንቺ አይኖርሽ ለእኛም ብለሽ ከጎረቤት ትበደራለሽ። አንተ ደግሞ ያልኩህ አድርጊ እሺ። እሺ በለኝ በቃ ከዚህ ሂድ። ስትጎዳ ማየት አልፈልግም። አልችልም፣ እባክሽ ደጋግሜ እንደማልሄድ ነግሬሻለሁ። እኔ እጄን ጥዬ የትም አልሄድም፣ የትም አልሄድም። ገባሽ? ያለፉትን መልካም ጊዜያቶቻችንን አታበላሽ። እኔ ከባሌ መለየት አልችልም። ገባኝ። አንቺ ስለማትወጂኝ ለእኔ ፍቅር ስለሌለሽ ነው አስሬ ሂድ የምትይኝ አይደል? እንደዛ ነው። ካንተ ውጪ ሰው ያለ እስከማይመስለኝ ድረስ በጣም አፈቅርህ ነበር። አሁን ግን ላንተ ያለኝ ስሜት ሞቷል። አሁን ግን ያቺ ፍቅር የለችም። ላንተ ያለኝም ፍቅር ሞቷል። አልሞተም። እንዴት ነው የሚሞቱ? እኔ ፍቅር ይሁንልሽ። ፍቅር የሚሞቱ አፍቃሪዎች ሲሞቱ ነው። እኔ ደግሞ በህይወት አለው። ተመልከች፣ ከጎንሽ ነኝ እና ፍቅር አይሞትም። ፍቅራችን አልሞተም። እና ከማታፈቅሪው ሰው ጋር ከምትኖሪ ለምን ከኔ ጋር አትኖሪ? ይኸው መጥቼልሻለሁ። አሁን እኮ ደስ ሊልሽ ነበር የሚገባው የኔ ፍቅር። እኔ ባሌን አፈቅረዋለሁ። እንዲከፋኝ ካልፈለግ አሁን ሂድ፣ በቃ ውጣ። በጣም እንደመሳሳለሽ ታውቂያለሽ አይደል? እና የኔ መሄድ ለአንቺ ደስታ ከሰጠሽ ለፍቅራችን ስል ስለመውድሽ ብቻ እሄዳለሁ። ይኸውልሽ ከፈለግሽ ደግሞ ድጋሚ ላታይኝና ድጋሚ ላለመለስ ነው የምሄደው። እኔ ደስታሽን ብቻ ነው የምፈልገው። ሁሌም ስመኘው የነበረው እሱ ነው። የኔ መሄድ አንቺን የሚያስደስትሽ ከሆነ ለፍቅሬ ስል እሄዳለሁ። እሺ ፍቅር ዘመድሽ አደገኛ የቡና ሱስ ነው ያለበት። ቡና መጠጫ ቤት አቶ ሲንከራተት ነው ያገኘው። ይገርምሻል፣ ሀገሩን ስላላወቀ የሞላ የቡና ቤት እያለ ቡና ጠጡ እያለ ሲዞር ነበር ያለው። ቢነግረኝ እኮ አፈላለት ነበር። አዎ ያው አንቺ ከማስቸገርሽ ብዬ ነው እንጂ እውነት ነው ከባድ የቡና ሱስ አለብኝ። የተወሰነ ጊዜ ልትሰራው የምችለው አንድ ስራ አግኝቼልህ ነበር ጓደኛዬ ጋር እና ትሰራለህ? ኧረ ደስ ይለኛል። አዎ በደስታ እዚሁ እሰራለሁ። አዎ ስራ ብትሰራ ነው የሚሻልክ። ቤት ከምትሆን መስራት ጥሩ ነው። ፍቅርስ እዚሁ ሆኖ ቢሰራ ምን ትያለሽ? ግን ወይዘሮ ፍቅር እንዴት ነው ፍቃደኛ ትሆናለች? ኧረ ምን ችግር አለ? ፍቅር ማለት እኮ እንግዳ አቃፊ ናት። እንዴት ዘመዶች አልነገሩ?
እዚህ ቤት እኮ ያላረፈ ዘመድ የለም። ስለዚህ ምንም አትጨናነቅ። ልክ ነኝ። እኔም እኮ ያው የወይዘሮ ፍቅርን ጥሩነትና መልካምነት ስለማቅ ነው ወደዚህ ጠጋ ያልኩት። እና ፍቅር ማለት እንግዳ አቃፊ ነች። እንደ ስሟ ፍቅር የሆነች ሴት ነች። መልክ ብቻ አይደለችም፣ ውስጧም ጽድት ያለ ነው። ያው እንደምታየው ቤታችን ጠባብ ስለሆነ እዚህ ሶፋ ላይ ለተወሰነ ጊዜ የምታድር ከሆነ በእኛ በኩል ችግር የለም አይደል ፍቅር? አመሰግናለሁ የእውነት ስላሰብክልኝ ሮቤል፣ እግዚአብሔር ይስጥህ። እዚህ ሆኖ ስራ እንዲጀምር ተስማምተሻል አይደል ፍቅር? አዎ። በቃ ነገ እንሄድና ስራውን ትጀምራለሽ። በጣም መልካም ሰው ነው አቶ ሮቤል፣ የእውነት በጣም መልካም ሰው። እኔ ከፍቅር ልራቅ ብልም ነገሮች ግን ወደ እሷ ነው ሁሌ የሚስቡኝ። ተስፋ ቁርጬ ልሄድ ስል ባለቤቱ አግኝቶኝ ወደ ቤት መለሰኝ፣ ስራም ሰጠኝ። ስለዚህ ነገሮች ወደ እሷ እየገፉኝ ነው ማለት ነው። የእኔ ባትሆን ኑሮ ይሄ አይፈጠርም ነበር። ስለዚህ ጊዜ ሰጥቻት ፍቅርን እንደምንም መግባብቼ ከዚህ ይዣት መሄድ ይገባኛል። በእርግጥ ባለቤቷ መልካም ሰው ይመስላል፣ ግን ደግሞ ምንም ቢሆን ከኔ ፍቅር አይበልጥም። ስለዚህ ፍቅርን ትቻት አልሄድም። በቃ እሷ ለእኔ የተፈጠረች ሴት ናት። ትቻት መሄድ አልችልም። የወሰደውን ጊዜ ውሰድ፣ የፍጀውን ይፍጅ። የኔን ፍቅር ይዣት ነው የምሄደው። ባልሽ መልካም ሰው ነው። መልካም ሰው በሙሉ ልቡ ሰውን የሚያምን ነው እና ቶሎ ከዚህ እንዲሄድ አድርጊ። እውነት ነው፣ ከዚህ ቶሎ መሄድ አለበት። ሴት ልጅ ብላት አትጠጣም። በዘዴና በፍቅር አድርጊ። ጸብ እንዳይፈጠር። ጸብ ቤት ያፈርሳል። እኔም እንደማደርግ አላውቅም፣ ግራ ገብት ብሎኛል። ያለፈ ታሪክ በቃ። ሁልጊዜ ግን ችግር ይዞ ነው የሚመጣው። አንቺም ያለፈው ታሪክሽ ነው ችግር የሆነብሽ። ማወቅ አለብሽ። በችኮላ ነገር ማበላሸት የለብሽ። በጥበብ በዘዴና በብልሃት ነው ልጁ ማስወጣት ያለብሽ። ልጁ እንደሆነ ግማሽ እብድ ነው። ኧረ የምን ግማሽ እብድ፣ ሙሉ እብድ ነው እንጂ ብቻ እሳት ላይ ለጣ ድረስ መንገብገቤ ነው። ለምን ትንገበገቢያለሽ? ነው ያሉልሽ። አንቺ አሁን ባልሽን ዘመድ ነው ብለሽ ዋሽተሻል። አሁን ባልሽ ሳይ እሱን በዘዴ ከዚህ ቤት ማስወጣት አለብሽ። ካልሆነ ግን ትዳርሽ ተበታተነ ነው፣ በቃ ቤት ፈረሰ እና ይሄ እንዳይሆን በጥንቃቄ አድርጊው። እሺ ምን እንዳደርግ ነው የምትመክረኝ? ምን ታደርጊ መሰለሽ? ባልሽ ሳይመጣ በደንብ አስቢ እና ባልሽ ሳይመጣ እሱን በጥበብ በዘዴ አስወጪ። መንቺስ አንቺ ከኔ ትሻላለሽ። ምን ማድረግ እንዳለብሽ ከኔ በላይ ታውቂያለሽ። ፍቅር ቡና ልናፈላልሽ ነበር። እቃዎቹ የት ናቸው? ደግሞ እስካሁን ምግብም አልበላሽም አይደል? የሆነ ነገር እንስራልሽ። እባክህ ሂድ ከዚህ ልለምንህ። እሺ ሄዳለሁ፣ ግን ባለቤትሽ ይንከባከብሻል፣ ያስብልሻል። መልካም ሰው ይመስላል። በባሌ እምነት አለኝ። ለኔም እናት የሆነ ባል ነው። እሱ ለአንቺ መልካም አፍቃሪ ከሆነ እያፈቀርኩሽም ፍቅሬን በልቤ ይዤ ለአንቺ ደስታ ስል ወደ ከመጣሁበት ሄዳለሁ። በጊዜ ብትሄድ ነው የሚሻልክ። መጥፎ ከሆነና አንቺን የሚጎዳሽ ግን የትም አልሄድም። ባሌ ምድር ምርጡ ብቸኛ ባል ነው። እሱን አይቼ ፍቅርሽን በልቤ አድርጌ ለአንቺ ደስታ ስለ ወደ መጣሁበት እሄዳለሁ። እኔም ለፍቅሩ መሞትለት የምታመንለት የእሱም መልካምነት እና ለአንቺ የሚበጅሽ ይሁን አይሁን የሚለውን እስካረጋገጥ ብቻ ነው እዚህ የምቆየው። እኔም ለፍቅሩ የምሞትለት የምታመንለት እሱ ባይሆን እኔ ነበርኩ ወደ አንተ ፍቅር የምመጣው።
ምን እንደሚያስፈራኝ ታውቂያለሽ? መቼም አታጣም። የኔ ፍቅር በአንድ ነገር እርግጠኛ ነኝ። እሺ እኔ መቼም ቢሆን አንቺን መተው አልችልም። በክፉም ሆነ በደጉ ጊዜ ሁሌም አብሬሽ ነው የምሆነው። የአንቺ የቅርብ ሰውና የመጀመሪያ ሰው ነው የምሆነው። መቼም ቢሆን በእኔ ስጋት እንዳይገባሽ እሺ? ፍቅር ወይ ከአንተ የሚለየኝ ሞት ብቻ ነው። እኔ ደግሞ የአንቺን ሞት ሞትልሻለሁ። ምን ማለት ነው ይሄ ደግሞ? ይሄ ማለት ምን መሰለሽ? እኔ አንቺ ሞተሽ ጭራሽ ማሰብ አልፈልግም። እሺ እኔ ፍቅር፣ እንደዛም ከሆነ እኔ ልብደም። እነዚህ ባይኖች ሲገደሉ ነገር እውነትን ነው እና የኔ ቆንጆ ሁሌም ቢሆን እንድትስቂ